ግንኙነት እንዳይኖረን እንዳንቀራረብ ምናምን እንደ ዘበኑ ሰዎች እንዳትሳሳሙ በየመንገዱ ምናምን ብለው ትምህርት በደንብ ሰጡን ማለት ነው። ከዚያ ትምህርት ሰጡንና ምን ያደረገ ትንሽ ቀን ቆየ ምናምን በቃ ሌላ ነገር መፈጸም አለብን ምናምን አለ። እንደዚህ አትል በቃ ምንም ስልክም አላነሳሁለትም ምንም አላልኩለትም። እኔ ተመልሼ ወደዚህ ወደ ኳተር መጣሁ ማለት ነው። ወደዚህ ወደ ኳተር ትመጣ በቃ ጭራሽ ባህሪው ተቀያየረ። በፊት እንደማውቀው አይነት አይደለም። እና እኔ ደግሞ በቃ ውስጤ በጣም አሁን ላይ ለዚህ ምክር እንድትሰጠኝ ነው እኔ ወደ አንተ የመጣሁት ማለት ነው። መፈጸም አለብን አለ። አዎ እንደዚህ አለ። እኔ ደግሞ ትክክለኛ የቤተ ክርስቲያን ልጅ ነው ብዬ ለዚያ ነው ያፈቀርኩት። እንደዚያ አንድ ዝም ብሎ የሚንዘላዘል አይነት ወንድ ከሆነ ሞልቷል በሁሉም ቦታ ማለት ነው። እኔ ደግሞ ትክክለኛ የቤተ ክርስቲያን ልጅ ነው ብቻ እንደዚያ አመኘ ነበረ። ያስተምረኛል፣ ይመክረኛል፣ ይገስጸኛል ብዬ ነበረ የቀረብኩት ማለት ነው። አይ ልጁ ወደ ማህበር መጥቶት ያገለግል በጣም ጎበዝ ነው። እንደዛ ባዩ ማን ነው? አፍቅሪው ባዩ ያለሽ ማን ነው? የኔ የአጎቴ ልጅ ነው። እሺ ከዚያ አብረን እያገለገልን እያለ እኔ ባህሪውን እያየሁት ምናምን ጥሩ ልጅ ነው፣ በጣም መልካም ልጅ ነው። በቃ የቤተ ክርስቲያን ልጅ ነው ምናምን ነው። እና በቃ ጸሎት አድርገህ ሱባኤ ገብተህ ምናምን እቀበልሃለሁ አልኩት። ከዚያ ተቀበልኩት። በንስሐ አባታችን ምናምን ሄዶ ያለውን ነገር ጨርሶ ምናምን ለንስሐ አባት አሳውቀን ምናምን እሺ አልኩት። እሺ ብዬው ፍቅር ጀምረን ያው መንፈሳዊ ነገሮችን እየተማማርን እኔም ስደት ሆኜ እሱም በአገሩ ሆኖ እየተማማርን እያለ በዚያ መካከል ትልቅ ነገር ተፈጠረ። እኔ ልጁን በአካል አላውቀውም። እንደዚህ በቃ እግዚአብሔርን ፈራ ነው የሚፈራ ሰው ነው ስለተባልኩ ብቻ ነው እንጂ በአካል አላውቀውም። እና በመካከል ቴሌግራም ላይ በእሱ ስልክ እኔ ከፈትኩ፣ ስልኩን ሰጥቶ የከፈትኩልህና የሆነች ልጅ ታወራኛለች። እህቱ ናት ምኑ ናት እያልኩ ዝም ብዬ ማውራት ጀመርኩ። የእሱን ቃል እኔ ጋር የሚጠቀመውን ቃል ተጠቅሜ እሷን ማውራት ጀመርኩ። እሱን አስመስዬ ማለት ነው በጽሁፍ። ከዚያ ታወራት የኔ ማር የኔ ፍቅር ምናምን ማለት ጀመረች። አይ እህት እኔ እጮኛው ነኝ፣ ምናልባት ያለ ነገር ካለ ንገሪኝ፣ አንቺም ሴት ልጅ ነሽ ብዬ እንትን ትላት። ኧረ እኔ እኮ እንደዚህ ነው እኔ የምጮኛው ነኝ አለችኝ። ከዚያ በጣም ግቢ ተሰበረ። እጮኛው ነኝ ብላ ብዙ ነገር አወራች። ከዚያ ማለት ነው በእውነት በጣም አምኜው በጣም ወድጄው ነበረ። ከዚያ በቃ ምንም በስደት ላይ በጣም በቃ ውስጤ በጣም አልቻለም። በቃ ልቤ በጣም ተሰበረ ማለት ነው። ግን አላውቀውም በአካል ግን በጣም ስላመንኩትና በጣም ስለወደድኩት እውነተኛ በቃ አፍቃሪ ነው ብዬ ነው ልቤ የተሰበረው ማለት ነው። እና በዚያን መካከል በቃ ያለው ነገር ታወቀ። ልጅቷ የምታወራኝን እንዳለ ወደ እሱ ላኩለት፣ ወደ ንስሐ አባታችን ደግሞ ላከው። ከዚያ በቃ በየትም ብሎ በየት አልፈልግህም ብዬው ነበር። አልፈልግህም በቃ ብዬው እንደዚያ ተሳስቶ ምናምን በንስሐ አባት በኩል በቃ ይቅርታ ታድርግልኝ ብሎ አንድ ወር ያህል በቃ አልቅሶ ከዚህ የንስሐ አባት ደግሞ ምን አሉ፣ ይቅርታ አድርጊ ወንድ ልጅ ነው፣ ወንድ ልጅ ይሳሳታል፣ ደግሞ እሱ አይደለም የተሳሳተው እሷ ናት ያሳሳተችው ምናምን ብለው መጽሐፍ ቅዱስ ጥቅስ መጽሐፈ ምሳሌ ላይ ምናምን አወጥተው እንዲያውም አስረድተው ለእነሱ ስል ይቅርታውን ተቀበልኩት ማለት ነው። ከዚያም እንደዚሁ እያወራን እያለ እኔ ኢትዮጵያ ገባሁ። አሁንም ንስሐ አባታችን ጋር ሄድን። ትምህርት ሰጡን፣ በደንብ አድርገው ትምህርት ሰጡን ማለት ነው። ከትዳር ወደዚህ ሌላ አይነት ግንኙነት እንዳይኖረን እንዳንቀራረብ ምናምን እንደ ዘበኑ ሰዎች እንዳትሳሳሙ በየመንገዱ ምናምን ብለው ትምህርት በደንብ ሰጡን ማለት ነው። ከዚያ ትምህርት ሰጡንና ምን ያደረገ ትንሽ ቀን ቆየ ምናምን በቃ ሌላ ነገር መፈጸም አለብን ምናምን አለ። እንደዚህ አትል በቃ ምንም ስልክም አላነሳሁለትም ምንም አላልኩለትም። እኔ ተመልሼ ወደዚህ ወደ ኳተር መጣሁ ማለት ነው። ወደዚህ ወደ ኳተር ትመጣ በቃ ጭራሽ ባህሪው ተቀያየረ። በፊት እንደማውቀው አይነት አይደለም። እና እኔ ደግሞ በቃ ውስጤ በጣም አሁን ላይ ለዚህ ምክር እንድትሰጠኝ ነው እኔ ወደ አንተ የመጣሁት ማለት ነው። መፈጸም አለብን አለ።
አዎ እንደዚህ አለ። እኔ ደግሞ ትክክለኛ የቤተ ክርስቲያን ልጅ ነው ብዬ ለዚያ ነው ያፈቀርኩት። እንደዚያ አንድ ዝም ብሎ የሚንዘላዘል አይነት ወንድ ከሆነ ሞልቷል በሁሉም ቦታ ማለት ነው። እኔ ደግሞ ትክክለኛ የቤተ ክርስቲያን ልጅ ነው ብቻ እንደዚያ አመኘ ነበረ። ያስተምረኛል፣ ይመክረኛል፣ ይገስጸኛል ብዬ ነበረ የቀረብኩት ማለት ነው። ይቅርታም ያደረኩለት ለዚያ ነበረ። ወንድ ልጅ ነው ይሳሳታል ብዬ ማለት ነው። ግን ጧትም ማታም ነበር የሚያወራው የሚውለው ብዙ ነገሮች። አሁን ግን ምንም ነገር ካላደርገው ራሱ የሆነ እኔ ላይ የሆነ ምክንያት በቃ እንትን ይላል ከኔ የሚርቅበት ነገር ምናምን ማለት ነው። እና ለዚህ ምክር እንድትሰጠኝ ነው እኔ ወደ አንተ የመጣሁት። እሺ ሚውት አድርጊና አዳምጪ። ሚውት አድርጊ። እሺ መፈጸም አለብን አለ። የሚፈጽም ይሄንማ መፈጸም ነበር። አምጡት። ከተያዘ ከተገኘበት ተይዞ ይቅረብ። እዚህ ብዙ ነገሮቹ አንጎሉ ራሱ መቀየር አለብን። ውስጥ የአንጎል ቀዶ ጥገና ራሱ ያስፈልገዋል። እህቴ ይኸውልሽ፣ በጣም ብዙዎቻችሁ የምትሸወዱት የቤተ ክርስቲያን ልጅ ነው፣ ጥቅስ ይጠቅሳል፣ መጽሐፍ ቅዱስ ይዞ ነው ሄደው፣ ነጠላ ለብሶ ነው ሄደው። እንደዚህ ብሎ ነገር የለም። ሰይጣንም ጥቅስ ይጠቅሳል። እሺ እናት ያው እኔ ነኝ ያለ ጠቅሱላ ከመጽሐፍ ቅዱስ ይጠቅስልሻል። ሰይጣን ከመጽሐፍ ቅዱስ ያነባል ሌላም ልትይ ትችያለሽ። እንደዚህ የሚባል ነገር ከቶሻት ሰውን እንደዚህ አይተሽ ቤተክርስቲያን ስለሚጸለው ስለሚያደርግ ይሄ ሰው እኮ አይጎዳኝም አይባልም። ይሄ ሰውን ጀጅ ማድረግ ያለባችሁ በኤክስተርናል ነገር አለ። አንዳንዱ እኮ ቤተክርስቲያን ሳይሄድ ራሱ በቃ ከቤተክርስቲያን የሸሸ ሰው ነው እንኳን የምትይው ሰው ልቡ ግን ንጹህ ሰው አለ። ከቶሻት ፈጣሪ ሁሌ ልባችንና ኩላሊታችን የሚመረምር እንደምታስብ ነው የሚያየው እንጂ ልብ ውስጥ ያለውን ክፋት ነው የሚያየው መጀመሪያ። ስለዚህ ሰውን ባለባበስ ውጫዊ በሆነ ነገር አይቶ የሆነ መጽሐፍ ከላይ ርዕሱን አይተሽ መደምደም አትችይም። መጽሐፉ ስለምንድን ነው የሚያወራው የሚለው ማንበብ ይጠበቅብሻል። ጥፋት አንድ አንቺ አሁን ያጠፋሽው በአጎትሽ ልጅ ግፊት አፍቅሪው ስላለሽ አፈቅርሽው። የሰው ትእዛዝ ሰጥቶኝ አላፈቅርም። አሁን አጎትሽ ልጅ አይታመምልሽም፣ ጉዳቱን አይጎዳልሽም፣ ራስሽ ልጅ የምትጎጂው። ጥፋት ሁለት ይሄ ሰውዬ ቺት አድርጓል። ማገጠ ወሰለተ ይለዋል አማርኛው ቃል ወሰለተ። ሌላም ካለ አምጡልኝ እንጠቀመዋለን አዳዲስ ቃላት ካሉ። ይሄ ሰውዬ ማገጠ ወሰለተ፣ በላይሽ ላይ ሌላ ሴት ደረበ። አሁን የማይደረብ የለም ለመግለጽ። የደረበን ወንድ ይቅርታ ልታረጊ ትሻለሽ። ንስሐ አባቶች አስታረቋችሁ፣ መልካም ነው መታረቅ። ይሄ ይቅር መባባል ገብቶሻል። በቃ ይቅር ብየዋለሁ ቂም የለም በውስጤ ምናምን ልትይ ትችል። የልብሽን ቦታ ግን መልሰሽ መስጠት የለብሽ። ገብቶሻል። አሁን ወደ መንፈሳዊ ህይወት ከሄድን ያንን ማድረግ የሚችለው አንድ ፈጣሪ ብቻ ነው። ፍጹም ሙሉ ለሙሉ ጥፋታችንን የሚሰርዝልን ማለት ነው። እንዳልነበር የሚረሳልን ሰዎች ስጋን የለበስኩት እኔ እንደ ሰው ነው ማስበው። ስጋን የለበስኩት ለበደልከኝ ይቅር ልል እችላለሁ። የበደልከኝን ግን አረሰው። ምን እንዳረከኝ ግን ልረሰው አልችልም። እኔ መርሳት ስለምፈልግና ስለማልፈልግ ሳይሆን ተፈጥሮዬ ጭንቅላቴ አይረሳም፣ ሚሞሪ ያስቀምጣል። ባየሁሽ ቁጥር ያረግሽው ባየሽው ቁጥር ያረግሽው ነገር ትዝ ይልሽ። በጣም ፍጹም የመሆን ምኞት ያላቸው ሰዎች ወይም በቃ ፍጹም ነን ብለው የሚያስቡ ሰዎች የሚሉት ምንድን ነው? ይቅር ስላላችሁ ይቅር በሉ ብለዋል እና በቃ እኔም ቺት ማድረጉን ረስቼለት